በፊቱ ወፍዬ በጣም ድንቅ የሆነ ዜማ ነው አበበ ተካ ወፍዬን በተለያየ ምክንያት እናስተውሳለን አበበ ተካን የምንወድ ምናልባት ባበበ ተካ የሙዚቃ ትዝታ ውስጥ ደግሞ የምናልፍ ብዙዎቻችን አለን በያስባለሁ አበበ ተካ ብዙ ሊሰጠን ሲገባ እንግዲህ ያው የህይወት መስመር የተለያየ ነውና ካንደበቱ ከዛ ስርግርግ ድምጹ ብዙ ምን ጠብቀው አበበ ተካ አሁን ብዙ ስራ እንደሚጠበቀው የሰጠን ባይሆንም እድሜውን ጤናውን ቸርነቱን ምንመኝለት ድንቅ አርቲስት ነው አበበ ተካ እንግዲህ ወፊቱን ከአበበ ተካ የመዘነው ያለ ምክንያት አይደለም ቦታውም ለወፎች የሚመች በመሆኑ ያንን ደባብ የሚያሳይ በመሆኑ ነው ዛሬ ስለ ገጸ ብዙ ባለቅኔ አያሙሌ ልንጫወት ወደናል አያሙሌ ማን ነው ምንድነው ስራዎቹስ ምንድናቸው ብዙዎች የሚታወቅ ነው ነገር ግን አያሙሌ እንደሚታወቀው ዛሬ በህይወት የለም ስለሆነም ስራዎቹን መልካም ገጽታዎቹን ትላንቱን ዘመኑን ማንሳት ደግሞ ተገቢ ነው ስለ አያሙሌ በጣም በርካታ ሰዎች ምስክርነት ይሰጣሉ በተለይ ከሙዚቃ ጋር ወዳጅ ሆኖ ከአያሙሌ ስራዎች ጋር ቁርኝነት ያላቸው በአያሙሌ ስራዎች በጣም ብዙ ያነበቡ የሰሙ እሱን በአካልም የሚያውቁ እንዲሁም ደግሞ በስራውን የሚያውቁ በጣም በርካታ የጥበብ ሰዎች አሉ ከነዛ መካከል ወደ አንዱ መተናል የዛሬ እንግዳችን ስለ አያሙሌ ያጫውት ዘንድ ልንጋብዘው ያው ደጃፉ ላይ ነው የምንገኘው በሙያው አርኪቴክት ነው ማን ይሆን ምንስ እንጫወት ይሆን አብረን እንቆይ በጣም መከሳለ እንዴት ነው እንደምን አለ ደህና ነው የተከፈተ በር የተከፈተ ልብ ሰላም ደህና ነው ደህና ነው እግዚአብሔር ተመስገን ነው ነው ደህና እግዚአብሔር ይመስገን ይመስገን አይ ቤቱ ሻለች ቬጀቴሪያን ናት አዎ ናይኪ ሰዋት በላም ስጋ ማትበላም ወዳጅ ናት ናይኪ ነው ትባለው ናይኪ ያ የሁሉ ወዳጅ ናት ሌባም ቢመጣ እንዲ ነው የምታስገባው በጣም ደስ ይላል ከኤል ፈራው ነው የሚባለው በሙያዬ አርኪቴክት ነኝ በልክፍት ደግሞ ወደ ስነ ጥበብ አካባቢ ደግሞ እንዲሁ ፓሽኔ ነበር የስነ ጽሁፍም ሰው ነኝ የተወሰኑ መጽሐፎችም ጽፌያለሁ ከሁሉም በላይ ግን እኔ የምለው ማንበብ ነው ኢንጆይ ሳረግ የምልኩት ከሙሌም ጋር የተገናኘ ነው ያነካካን እሱ ነው እንግዲህ ያው ጎሽ በጣም ጥሩ ስለዚህ በአካል ተዋወቃላችሁ ማለት ነው ያው በጣም በአካል መተዋወቅ ብቻ ሳይሆን ኦልሞስት እኔ ጋር የተወሰነ ጊዜ በጣም ፍሪኩዌንትሊ አብረን ያደርን አብረን ኖረናል ማለት ይችላል አዎ ቤቴ ነው ስላያሙሌም እየተጫወተን ግረ መንገድ ግቢህን ታስጎበኘኝ በጣም ደስ ይለኛል ከተክሎች ጋር ወዳጅነት ያለው እንደ ሆርቲካልቸሪስት ጓደኛ አለኝ በራሱን ያስተማረ ከሱ ጋር ይሁን የመረጥናቸው ፕላንትስ ናቸው ብዙ ነገር አስተምሮኛል ገዛኝ ይባላል ኦኬ ጎሽ ገዝሽ እንደም ስጋናችን ይደርሰው በድሮ ቤቶች ስታይል የተሰራ ዲዛይኑ አሁን እየፈረሱ ካሉት የድሮ የአዲስ አበባ ቤቶች ከዛ እየተነቀለ ይመጣል አብዛኛው ማቴሪያል ሪሳይክልድ ነው ምን እንደተሰማኝ ታውቃለህ ያያሙሌ መንፈስ ራሱ አውድ የሚፈልግ ይመስላል ካያሙሌ ጋር ይፈልጋል ግን ካያሙሌ ጋር በነበርንበት ጊዜ እሱም ኦልሞስት ሆምለስ ነው እኔም በጣም በክራይሲስ ውስጥ በነበርኩበት ጊዜ ነው አላገባሁም አልወለድኩም ግሩፓችን በህይወት የራስን በመፈለግ እኔ ማን ነኝ ህይወት ምንድነው በለ ጠይቀ መልስ ሳታገኝ ዲፕሬሽን ውስጥ ምትገባበት የእድሜ የወጣትነት ዘመን ላይ ተገናኘ ነው እና ያው እኔ እንደ አንዲት ቤት ተከራይቼ ኖር ነበር እዛ እንግዲህ ሁሉ ነው ነገር ምናረግባት ቤት እዛ ነው በቃ ውሎና ዳራችን የነበረው የት አካባቢ ነበር 6 ኪሎ እኔ ሰፈር የተወለድኩበት ሰፈር ነው 6 ኪሎ እዛው ከቤተሰቦቼ ቤት ወጥቼ እንዲሁ ዝም ብሎ የሰፈር ሰው ቤት አንዲት በጣም የሚወዳቸው በጣም መልካም የሆኑ ሴት ቤታቸውን ሳሎናቸውን አከራይተው በቃ እዛ ማአት ጀማ ይመጣል የኔ ቡድን አንባቢዎች ነስባት ይመጣሉ ነሙልጌታ ይመጣሉ ናውግቸው ተረፈ እነ መስፍን አለማየሁ ማን አለ ዘማ ይመጣ የፖለቲካም 6 ኪሎም ደግሞ ትልቅ ግሩፕ ነበር ፖለቲካ ዲስከስ ይደረጋል አርት ሊትሬቸር ፍልስፍና ሳይኮሎጂ ክርክር አለ ውይይት አለ ግጥሞች ይነበባሉ አርሊ 80ዎች ኢህአዴግ እንደገባ ማለት ነው ሙልጌታ ተስፋዬ
እኔ ጋር የመጣው አይ ቲንክ ስንዱ አበበ ናት ያመጣችው ሙልጌታን ያመጣ ያው ስንዱ የስነ ጽሁፍና የደራሲያን ወዳጅ ነበረች ከዛ በቃ እኛ ጋር ለረጅም አመታት ቆየ ከዛ በኋላ ግን እንግዲህ ያው ተለያየን ለምን እንደምትኖር ወይም ቢያንስ ማንኛውም ሰው አግብቼ ወልጄ የተሻለ ኑሮ ኖሬ የተሻለ ቤት ውስጥ ኖሬ የሚለው ብቻ ያኖረዋል ሁሉም ትምህርት ደረጃ ይናሳት ይሄ በቂ አይደለም ይሄ አይደለም የህይወት ትርጉም የሚል ሌላ ከዚህ የበለጠ ትርጉም ሊኖር ይገባል ለህይወት ብለ መጠየቅ ብትጀምር ሌላ ግን ሃያ ዘንዋት ብለ መጠየቅ ከጀመር ከባድ ጥያቄ እንደዛ አይነት ነገር ነው የመጣበትና ሁላችንም ላይ የነበረው ፕሮብሌም ይሄ ነው ወፊቱን ስናነሳ ምን ተነካና የሚል ስሜት ያለው ነገር ተጫዋወተን በቃ ብዙ ግጥሞች ጽፏል በፈላስፋ ሲባል ባለቅኔ ሲባል ገጣሚ ሲባል የሰከነና የተመለሰ የተረገጠ ማንነት የሌለው ሰው ማለት ነው ሰው ውስጡ መልስ ካገኘ በኋላ ገጣሚ መሆን አይችልም ምክንያቱም በፍልስፍና ውስጥ ማሰብ መገደድ አለ መጠየቅን ነው ጥያቄህን ነው ለሰዎች የምትነፍሰው ያምኑ ባለቅኔ የሚያስብለው የሚያረጋው እሱ ነው መደበኛው አታይ የወጣ ሰው ኮንክ ነው ብዙ ገጣሚዎች አሉ እንዳሉ አቃለሁ ገጣሚና ባለቅኔ የሚለያይ ይመስለኛል እንደው ዝም ብሎ ብቻ በአይምሮአቸው የሚገጥሙ ገጣሚዎች እንዳሉ አቃለሁ ግን እንደ ሙልጌታ አይነት ገጣሚዎች ከነፍሳቸው የነፍሳቸው ጩኸት ነው ቀን የሚሆነው ግጥሞቹን በሚጽፍበት ጊዜ የሆነ ኢንስፓየር የሚያደርጉት ነገሮች የሚያስነሱት ነገሮች ወይ ምን እንነጋገርባቸው ምናወራቸው ነገሮች ይሆናሉ ወይም በሆነ አጋጣሚ በትዛዝም ሊሆን ይችላል የሚጽፈው አንድ ግጥም ጻፈ መስከረም የሚል መስከረም መስክ ሙሉ አረም ስላንቺ የሚባለው ለመሆኑ ሰምተሻል አንቺም እንደ ባለቅኔ ታምተሻል የኔና አንቺ ገመና አደባባይ ለቅርጫ ወጥቶ ማንነህ ምንድነህ የሚለው አጥቶ ነጋዴም ምን ዋጋ አለው ብሎ አርክሶት ምክንያቱ ሳይገባን እኔም አንቺም እኩል ጠባን እኔና አንቺ ማን ታረም እንጂ መስከረም ቀለም ብቻ ተጎናጽፈን ሞት ተጠይፈን በጊዜ ላይ ስንኮፈስ ወቃቢራ ቀን መንፈስ እናት አለኝ እንደማንም ከራሴ በቀር ግን ሌላ አላምንም ስስጥ ጥንዳይኔም ጋርዶኝ ራሴም ማማሪ ይታያል በጠራራ ስድፈነፈን እልህ የጋለ ማረሻ ሱጦኝ የተርመጠመጥኩ ስታፈን ምን አወጋሻለሁ ላንቺ ምንም አታውቂው ነገር አለ ግን ልንገርሽ መስከረም ይቅርብን ውርድ ከራሴ ይቅርብን እንታረም ያለ ቦታው ያበቀልሽውን አረምና አሜኬላ ያለ ሰገባይ የገባውበትን የኔ ቢጥያመል ሰንካላ የት ለመድረስ ነው ችኮላ ምን ሊያጠገው ነው ድግስ ምን ጥም ሊቆርጣ እንኮላ ሁሉ በደጅሽ ሆነና የሰው ፊት ስላልገረፈሽ ስምና ክብር ተረፈሽ እንጂ ያለ ሐምሌና ነሐሴ ዝናብ ምንድነው የኔና አንቺ ምናብ ሙልጌታ this is የንስሐ ድምጹ ነው ምናልባት ከእግዚአብሔር ጋር ያወራው ነገር ነው ማለት ይችላል ግን ውበት አለው ጉልበት አለው እውነት አለው ግጥሞቹ አያሙሌ ከና የሞቀ የመጣበት ጊዜ ነው እየሞቀ ካለባቸው ጋር የነበረው ኢንተርቪው እውነት ነው እና ሰዓቷ አጭር ነች ኦፍ ኮርስ የፕሮግራሙ ፎርማት በጣም አጭር ነው እና ግን አያሙሌ በቃ ያፒል ገና ወደ እንትኑ ሊገባ ነበር ወደ እንትን ወደ ጥበቡ ወደ መጣበት መንፈሱ ሊገባበት የነበረበት ጊዜ ነውና ያ ኢንተርቪው ይቆጨኛልም አመሰግናለሁ ረጅም ሰዓት የመጫወት ነገር ስላለ ውስጡ ምትነግረኝ አያሙሌ ሙልጌታ የሚሆነው ለመጻፍ ሲቀመጥ ነው እዛጋ ሌላ ትራንስደንታል የምትለው ነገር ከራሱ በላይ ይሆናል ከስጋዊ ማንነቱ በላይ ይሆናል ወደ ጥልቀት ይገባል ወደ ጥልቁ ማንነቱ ይገባል ከቅኔው መንፈስ ይገናኛል ያን ጊዜ ሙልጌታ ራሱ አይደለም እኔ እንደማቀም በስጋ ያለው ሙልጌታ ወለ ጓደኛዬ እሱ ነው የነበረው ራሱን ማስረዳት የሚቸገር ነው
የቅኔ ሰው ነው መናገር የሚችለው በብዕሩ ውስጥ ነው ያን ጊዜ አንዳንድ ጊዜ ግጥሙን እንኳን እኔ ባጋጠመኝ እንትን መልሼ እኔ ሳነብለትና ስተረጉምለት የሚገርምባቸው ጊዜዎች ነበሩ ሁለት ሰው ነው ማለት የሚጽፈው ሙልጌታ አለ በኋላ የሚሰማው ሙልጌታ አለባቸው ሰፊ ነገር ሰጥቶት ቢሆን እርግጥ የተሻለ ይናገራል ግን የሚናገረው ነገር በጣም አብስትራክት የሚሆን ይመስለኛል ለአዳማጩ ይሄ ተጠራበት የስነ ግጥም የጥበብ ጉዳይ ወደ ሌላኛው ነገር ይዞት ይሄደ ይመስላል እሱን እና ብዙዎች ያው ታዝናለህ እንደ ሰው ደልቶት ያን ነገር ቢጽፍ ሞልቶለት ያን ነገር ቢያረግ ምናልባት የመድላትና የመሙላት ነገር ደግሞ በሌላው አንግል ደግሞ እነዚያን ነገሮችን እንዳይጽፍ ምክንያት ይሆናል ኦፍ ኮርስ ለምሳሌ አንድ ግጥሙን እዚህ ጋር ላሰማ ፈልጋለሁ ግዕዝ ነው ግን አስማአኒ ነገረ ጽድቅ ዘያስተፈስህ ህሊና እዝነ ልቦናዬን እዝን ጆሮ ነው እዝነ የልቦናዬን ጆሮ እዝነ ልቦናዬን ክፈትልኝ አይነ ህሊናዬን አብራልኝ የጠጠረው እንዲላላ ውስብስቡ እንዲገራልኝ ህያዊት ልባዊት ነባቢት ነፍሴ ጋር አስታርቀኝ እኔም ጠፍቼ እንዳልባከን አንተም እንዳትርቀኝ ዝንጉነኛ ነኝና አረሳለሁ ስባዝን የሚመሽብኝ እስኪነጋም ትግስት የለኝ እንቅልፍ አልባ ነኝ እንዳልል ሌት የሚቀሰቅስ የሐሳብ መስተንግዶ አለብኝ አጥግበኝ ከፍቅርህ ድግስ አስበኝ በመንግስትህ ለከፈልክልኝ ሁሉ ሌላ እንኳን ማድረግ ባልችል ምስጋና እንዳልሰስትህ አስማአኒ ከጌቴ ሰማኒ ፈቃድህ ይምራት ቃሌን ላንተ ሰጠው አንደበቴን በፈተና ወድቄ እንዳልቀር አጽናልኝ እምነት ጉልበቴን ትእዛዝክን ጠብቄ ለትንሣኤ ሞት እንድበቃ አንተ ብቻ ነህ ያለኝ የኔ የምለው ጠበቃ በውስጤ ከብረህ ስላንተ ብቻ እንድመሰክር ላክልኝ ጳራቅሊጦስን በመንፈስ ቅዱስ እንድሰክር አጥግበኝ ኮይን ጠጅህ ለስጋው ደሙ አብቃኝ ካሸለብኩበት ቀስቅሰህ አንቃኝ ባክናፈ አቅፈህ ደግፈህ አውጣኝ ከባቢሎን እሳት ተማርኬ እጄን እንዳልሰጥ የዓይን አዋጅ እንዳያስተኝ እባክህ ነፍሴን አስታውሳት ገርማል በጣም አያሙሌ እንግዲህ ሙዚቃን እንደዚህ ግጥም ስነ ግጥምን እና ሙዚቃን የመወደዱን ነገር ሲነገር ከመቀሌና ከደሴ የሚመጡ አውቶቡሶች ወይም የህዝብ ማመላለሻ በፊት እኮ እንትን ነበራቸው በስፒከር ሙዚቃ እነሱ ናቸው የሳቡኝ እነሱ መነሻዎቼ ይልነበር ይላል ምናልባት እንግዲህ ከተጫወታችሁት እውነት ነው ምንድነው መሰለ በአውቶቡሶቹ በቃ ያው ሳትጠግቡ አንድ ስኒኝ ብቻ አሰምተው ሊያልፉ ይችላል እንደ ሽውት ሁለተኛው መስመር ሳደርስበት ሊሆን ይችላል እሱን ይነግረን እንደነበር አስታውሳለሁ እና የነሱ ግጥሞች እንትን ይሉት ግን እነዚህ አውቶቡሶች አይደሉም የሙልጌታ ኢንስፓይሬሽን የሚመስሉኝ እኔ ወሎ ማለት በቃ የኢትዮጵያዊነት ምን ልበል የኢትዮጵያዊነት ወጥ ከተለያዩ ቅመም መዋጮ ተደበላልቆ የተሰራበት the cultural pot of Ethiopia ልትለው ትችላል ከዚህ አይነት ካልቸር ውስጥ የመጡ ናቸው እና ሙልጌታ እና አነጋገራቸው አንደበታቸውም ለዛ አለው ሲጠራህም አይዋ ይልሃል ወይ ምናምን በቃ እና አይዋ እንዲ ይልሃል ወንድም አለም ይልሃል ማለት በቃ ሲናገርም ውበት አለው ቅኔ ነው እንደ ያዘቦት ንግግሩም ዝም ብሎ እንደኛ ፕራክቲካል አይደለም እና የተሰራበት ካልቸራል ሶይል ነው ሙልጌታን የሰራው ያስባለሁ ትዳር ነበረው ልጅ ወሎ እንግዲህ በነበረበት ጊዜ ልጆቹን ከወለደችበት ከልጆቹ እናት ጋር የተወሰነ ጊዜ እንደኖረ አውቃለሁ ወንዱ ልጁ ሻሃብዱ ነው ስሙ እሱ ያወጣለት ማለት ነው እንግዲህ ሴቷ ልጁ ደግሞ ሐዋ ብስል ነው ሚላት አሁን ያሉበት ሁኔታ በጣም የሚመች እንዳልሆነ አውቃለሁ ሻሃብዱ ይደውልልኛል አልፎ ሐዋንም ከተማ አግኝቻታለሁ ግን አንድ ቀን ነው ስልክ ማልተለዋወጥንም ከዛ በኋላ አላገኘው እዚህ አዲስ አበባ ነች አለች አዲስ አበባ ውስጥ 6 ኪሎ ተነስተመልሰን ሄዱ ይሄ ነው አያሙሌ ለሌሎች ሰዎች እንደዚህ ማቅረብ ነገር ነበረው እዛው
ጽሁፎቹን እዛው ነበር የሚጽፈው በአብዛኛው ነው ማዕከሉ አንተ ጋር የነበረው ማዕከል መንግስትም ቤትም ሰጥቶት ነበር የፕሮፓጋንዳ ጽሁፍ እኔ በጣም በእርግጠኝነት መሰክረው እንዲጽፍ አይገደድም የጥበብ በቃ የምታምንበትን ጻፍ ነው የሚባለው ግን አፓርትመንት ሰጥተውት ከአውሮራ ሰንጋተራ አውሮራ ጀርባ የነበሩት የሩሲያ አፓርትመንቶች እዛ ውስጥ አፓርትመንት ሰጥተውት ደሞዝም እየከፈሉት ምናምን ይኖርበት ጊዜ ነበር እና እዛው ነው የሚጽፋቸው ያነብልናል ወይም ደግሞ እኛም ተቀብለን እናነባለን አንዳንድ ጊዜ እዛው ጥሏቸው ይሄዳል እኔ ጋር እንኳን አሉ አሁን አርካይቭ ውስጥ ላገኛቸው አልቻልኩም እንጂ የተወሰኑ ግጥሞች ያኔ ጥሏቸው የሄደ ግጥሞች አግኝቻለሁ በቅርብ ጊዜ ስለመጨረሻው ዘመኑ እስኪ እናንሳ እኔ አብሬው አልነበርኩም በመጨረሻው ዘመኑ ከተለያየን ምናልባት ከ10 ዓመት በኋላ ይመስለኛል የሞተው ቀብሩ ምናምን የት እንደሆነ ብዙ እኔ ስለማላቅ ነው ይሄ ምንድነው መሰለ እኔ ከሞተ ከረጅም ጊዜ በኋላ ነው የሰማሁትና አንድ ሆቴል ውስጥ የተኛበት ክፍል ውስጥ ነው ሞቶ ተገኘ ያሉኝ አሁን ደሱ ነው የሰማሁት ግን ይሄ የቅንያት ጉባኤ የሚለው መጽሐፍ ላይ ታገኘዋለህ ስትተዋወቁ ጀምሮ ይሄ ስም ነበረው አያሙሌ የሚለው በኋላ ከግጥሞቹ ጋር የመጣ ይመስለኛል ለኛ ግን የሙልጌታ ነው በቃ ጓደኛችን እኮ ነው ለአረጋኸኝ ወራሽን ደግሞ ለአንድ ሙዚቃው እንደው ከድሜ 2 ዓመት ተቀንሶ ላንተ ይሰጥ ያለው እንደው የመረቀው ሰምቻለሁ እኔ እንግዲህ የዘፈን ሰው ስላልሆንኩኝ የዘፈኑን ግጥሞች አላውቃቸውም በምን ተነክቶ ይሄንን እንዳላላቅ ማለቱን ግን ሰምቻለሁኝ አንተ እንድናገኝ ያው የሆነ ያያሙሌ ምስክር ሆነ እንድትቀርብ ያለምንም ማሰብ ከአንዳንድ በቃ የነገሩን አንተ እንድናገኝ ክብሩ መጽሐፍት ጋሽ ክብሩ ናቸው በእውነት በጣም እናመሰግነው እንወዳለን በጣም ቀና ክብሩ ወዳጄ ነው ለኔ አይደለ ጋሽን እንግዲህ እናመሰግናለን ከዛ በተጨማሪ ደግሞ ስለ አያሙሌ ሁሌም የምትቆረቆር ስንዱ አበበን በዚህ አጋጣሚ ልናመሰግንሽ እንወዳለን ልጆችንም እግረ መንገድ እንግዲህ በዚህ አጋጣሚ እንጠብቃቸው የኛው ናቸው እንያቸውን ጎብኛቸው የሚለውን መልእክት እግረ መንገድ ለማስተላለፍ እናስባለን እንወዳለን እንግዲህ አርክቴክት ሚካኤል በቤት በዚህ በሸጋ ቤት ጋብዘህን ስለ አያሙሌ እንድንጫወት ፈቃደኛ ሆነ ይሄን ሁሉ ስለነገርከን እጅግ በጣም እናመሰግናለን ለሞጫ እንግዲህ ከአያሙሌ ስራዎች አንዱን ጥቀስልና ፕሮግራማችን ምን ነው አንተ ሙሽር የሚል ምን ነው አንተ ሙሽር ትለዋለች እንግዲህ ባለመሶብ ባልንጀር ማጉረስብ ይቀር ማብላቱ ምስጋጅህን መዘርጋቱ ትደለቅብኝ ትዘፍንብኝ አይነጋ መስሎ ሌቱ አይፈጅር አይገሰስ ጽልመቱ ከንቱ መላከሞት ሲያካብበኝ ነፍሴን ከስጋዬ ሊነጥቀኝ ቀን እስኪ ጥለኝ ጠብቀህ ማዘልሽን አንቀልባሽን ልግዛሽ ትለኝ ምን ነው ልጅ አንቀልባዬን ልጄን ውዴን የማዝልበት ለኔም የእናትነቴ ምልክት ነፍሴን ግዛት በቁርጡ መቼም እርሜላችሁ እናንተ ያኔ ለመጨረሻ ሳካት ለማትሞተው ሚስት ስጣት ማን ደፍሮት እናንተን ቤት